ይህንን በዚህ ልክ ይጠላዋል ማለት ነው። እንዴት ይህኛው ሰው ባለቤቱ፣ አባቱ፣ እናቱ፣ ልጆቹ እነማን የሆኑ ማንነቱስ እንዴት ይታወቃል በማለት አዝና በጣም ስቅስቅ ብላ አለቀሰ። እንደውም ሜኪ እስከሚመጣላት በጣም ቸኩላ ነበር። ለምንድን ነው ለልጆቼ አባታችሁ አይወደውም እናታችሁንም አይወዳትም በማለት ለልጄ የነገርከው ለምንድን ነው? ይህንን ለመጠየቅ በጣም ጓጉታ ነበረ። ሜኪም እንግዲህ ይህንን ችግር ሲደርስበት አበቃልኝ በማለት ራሱን ይዞ በጣም እሪ አለ። አበቃ። ድሮም ቢሆን ሰው ለሰው ክፉ ሲመኝ ክፉ እንደሚመጣለት የታወቀ ነው። በዚህ ጊዜ ተከስተ አንተ ነህ እንዲያረግኸኝ ስልህ መጀመሪያም እኮ አንተ ጠብ አድርግልኝ ገንዘቡን ብልህ እኮ በትራንስፈር አድርጌልሃለሁኝ ብለህ ነበር፣ ግን ትራንስፈር ሳታደርግልኝ መያዝህ ነው የቆጨኝ ነበር ያለው። እንግዲህ ብሩኬ ደግሞ ወደዛው ሄዶ ከቤተሰቦቹ ጋር ከአቶ ዘነበ ጋር እንግዲህ ሚጣም በደንብ ተሽሏት ተነስታ ተቀምጠው ቤቱንም እንግዲህ እሱ እንዳቃጠለባቸው ስትሰማ ምን አይነት ጉር ነው? ከምን አይነት ሰው ጋር ነው የተገናኘሁት? ሜኪ እኮ እንደዚህ አልነበረም። ይህ ሁሉ ምንድን ነው እያደረገ ያለው? እውነት የአቶ ዘነበን ቤት ያቃጠለው እሱ ነው ወይ በማለት ስትጠይቅ፣ አዎ የተላኩ ሰዎች እሱ እንደላካቸው ተናግረዋል ሲሏት በጣም አዘነች። ምንድን ነው እየተፈጠረ ያለው በዙሪያ በማለት ብሩኬን እቅፍ አድርጋ ይቅር በላይ ብሩኬ፣ በዙሪያ ያሉ ሰዎችን እያስጎዳውብህ ነው ስትል አቀፈችው። ይሄ ነገር እኮ በቀላል የሚቀር አይደለም። ስለዚህ ይሄ ነገር በህግ ጠለላ ስር እሱ ከሆነ ከዚህ በኋላ እኔ የልጆች ማንነት በደንብ እንደፈለግኩ የመንቀሳቀስ መብት ይኖረኛል። ይሄ ለበጎ ነው፣ ጥሩ ነው በማለት ብሩኬም ለተከስተ ይነግራታል። እንግዲህ ጩናም ከዚህ በፊት እንግዲህ እንዳለችው አንተ እንግዲህ ገንዘብህን ታስመልሳለህ ግዴታ ነው ስትለው፣ ያው ትሪስትም ግማሹን ገንዘብ እንደምትሰጠው ቃል ገብታለት ነበር። አሁን ግን እሱ ወደ እስር ቤት ስለተወረወረ እስኪ ሁሉንም ነገር ልጆቻችን ላይ ያለውን ጉዳይ መነጋገር አለብን አለችው። ቾምቤን ሂዶ አነጋግሮት ነበር። ልጆቹ የኔ መሆናቸውን እጠራጠራለሁ ሲለው፣ እባክህ አትጠራጠር፣ እሷን እኮ በፊት ጤነኛ ሳለህ መልካምነቷንና ጥሩነቷን ታማኝነቷን ነው የምታወራው። ስለዚህ እኔ አላምንም፣ ልጆቹ ያንተ ናቸው። ይልቅ የማይሆን ነገር በአእምሯቸው ቀርጸህ ልጆች እንዳታጣቸው በማለት ቾምቤ ብሩክን ይመክረዋል። እንግዲህ የአቶ ዘነበም የጫማ ዘቡኖቹ የሚሰሩት አብረው የሚመጡ ሰዎች እልም ድርግም ብለው ስራ ቀዝቅዞባቸዋል። የዚህን ጊዜ ሚጣ አንተ እኔ እኮ ያልገባኝ ነገር ልብስ ዛሬ ሀብታም ስትሆን ጫማ መስፋት አልፈልግም እያልክ ነው ወይ ስትጠይቀው፣ ኧረ እኔ ጫማ ሰፋለሁ ለምን አልሰፋም? እኔስ የሰው ልብ ነው መሰል የምትሰፋው። ሁሉም እኮ እዚህ ቦታ እየመጡ አንተ ከሌለህ ጫማ እናሰፋም እያሉ አባቴ ብቻውን ቁጭ ብሎ ነው የሚውለው ስማ ማለት ትነግረዋለች። እንግዲህ የሜኪ የመጨረሻው እስር ቤት እንግዲህ በሰራው በዛ በተገደለው ልጅ ምክንያት እንግዲህ እሱና ጓደኛው ወደ እስር ቤት ሲገቡ ሌሎቻቸው እፎይ የሚሉበትና ብሩኬም እንደ ልቡ የሚንቀሳቀስበት ሰዓት አግኝቷል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁና አስተማሪው ካያ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ባለፈው እንዳያችሁት ብሩኬን ለመግደል ብለው ያሰቡትን ነገር ብሩኬ መስሏቸው ሌላውን ሰው እንደገደሉ ያየነው ነበር። እሱንም ሬሳውን ማስወገድ እንቅበረው እየተባባሉ ከጓደኛው ጋር ብሩኬ ሜኪ ሲመካከር እንግዲህ ያን ነገር ማስወገድ ግዴታ እስካለብን ድረስ አብረን ነው አንተ ቅበረው ቢለው አልቀብርም አብረን እንቅበር በማለት በሰዓቱም ቢሆን እንዴት አንተ አታስተውልም እሱ ነው ብለህ እንዲህ አረከው በማለት ሲለውም ያው እንግዲህ ትረፍ ያለው ሩህ ይተርፋል እና ጃኬቱ በመቀየሩ እሱ ጃኬቷን ይበርድሃል ብላ በማልበሷ ነው ይህ ምክንያት ለመትረፍ የቻለው። ያንን እንቀብራለን ሲሉ እንግዲህ እጅ ከፍንጅ ተይዘዋል ማለት ነው። ይሄ ይገባዋል ነው የሚባለው። ገና ማንነቷን ሊቀማትና አይደለም አንቺ ለሱ ስትሆኝ ማየት የለብኝም ለሱ መሆን እንኳ ከቻልሽ አንቺንም ማጠፋሻለሁ እያለ የሚዝተው የነበረ ሜኪ እንግዲህ እንኳን አይደለም እሱንም ፊቱ ላይ አሲድ ደፍተን እጁን ቆርጠን እንጥለዋለን፣ ማንነቱን እናጠፋዋለን እስከ ማለት ዘግናኝ ነገር እየተመካከሩ የነበሩ ሰዎች በአሁኑ ሰዓት እንግዲህ ከነክፋታቸው ወደዛ መግባታቸው ታርመው ይወጣሉ ብለን እናስባለን። ትርሲትም አሁን እንግዲህ ለብሩኬ ሁሉም የምትፈልገውን ነገር መውሰድ ትችላለህ፣ አንተ የደከምክበትና የለፋህበት ነው በማለት ነግረዋለች። መጀመሪያ አልነገረችኝም ብሎ ለቾምቤ ሲነግረው ምናልባት የሰራችው ስራ አሳፋሪ ሆኖባት ሊሆን ይችላል።
ተረዳት፣ ግን ገንዘቡን መተው የለብህም፣ ልጆችህንም ማስከፋት የለብህም በማለት ይመክረዋል። የእሱንም ምክር ይዞ እንግዲህ ልጆቹን አላስከፋም በማለት እሱም ይቅርብኝ ገንዘቡ ብሎ ነበር። ሆኖም ግን ልጆቹ ደግሞ ያለ አባታችን መኖር አንችልም፣ አባታችን እንዴት እኛን አይፈልገንም የሚለውን ጥያቄ እሱ ደግሞ ለልጆቹ መጥፎ ነገር እንዳስተማራቸው ስትሰማ ትሪስትን በጣም ተናደደች። እንዴት እንደዚህ አይነቱን ነገር ለልጆቼ ታስተምርብኛለህ? አባታቸውን እኮ ይወዳሉ። ባለፈው እኮ አይተሃል ፌቨር እንዴት እንደሆነችብኝ አባቷን ባለማገኘቷ። ስለዚህ ይህን ነገር እንዴት ታደርጋለህ? በማለት አፈጠጠችበት። ኧረ የኔ ቆንጆ በፍጹም ይሄን አላደረግኩም። ይሄን አለሽ እንዴ? ተሳስቶ ነው ሲል አልተሳሳትኩም። እንዲያውም አባዬ አንተ አይደለህም ስልህ እኔ ነኝ የምወዳችሁ አባታችሁማ አይወዳችሁም ትቷችኋል እያልክ የነገርከኝ አንተ ነህ በማለት ልጁም ፊት ለፊት ነበረ ከሜኪ ጋራ የተጋፈጠው። ብሩኬም ልጆቹን ከዚህ በኋላ እንደፈለጉ ያድርጉት፣ እኔ ነገ ደክሜ ለፍቼ ገንዘብን አገኘዋለሁኝ፣ አሁን ገንዘቤን አልጠይቅም፣ ግን ልጆቹ የኔ መሆናቸው እጠራጠራለሁ እያለ ይገኛል። ለአባባም ይህን ሲያማክር መጠራጠር የለብህም፣ ተጠራጠርኩ ብለህ ልጆችን ማጣት የለብህም፣ አሁን እነሱን አስመረምራለሁ ልጆቼ አይደሉም ብለህ ብትነሳ ሌላ ህይወትህ ይበላሽብሃል እና ቀስ በቀስ አንተ ቀስ ብለህ እኮ እየቆየህ የልጆቹን ናሙና ወስደህ ካንተ ጋራ ማስመርመር ትችላለህ፣ በድብቅ ግን አሁን ይፋዊ አድርገህ ለትሪስት እንዳትነግራት በማለት አባባ መከሩት። እሱም እሺ ምክሩን ተቀብያለሁ በማለት አሁን በጣም የሚያሳዝነው የአቶ ዘነበ ቤት መቃጠል እና ቤታቸው ትንሽ እንኳ የነበረቻቸው ገንዘብ አብሮ ከቃጠሎ ጋር መቃጠሉ በጣም ያሳዝናል። ሆኖም ግን ትርሲት አሁን ስትሰማ እሳቸውንም እንደምታቋቁማቸውና በአንተ ሀብትም ቢሆን የተሻለ ነገር እንዲኖሩ እናደርጋቸዋለን፣ ከዚህ ካሉበት የጫማ ቦታ ሰፋ ያለ ትልቅ ጫማ ቤት እንከፍትላቸዋለን በማለት ትሪስትና ብሩኬ ሲመካከሩ ሚጣ በጣም ተደሰተች። እሰይ አባዬ እንግዲህ ልታርፍ ነው፣ ጫማ ከመስፋት አልፈህ ጫማ መሸጫ ሱቅ ሊከፈትልህ ነው በማለት ስትሰማ ሁላቸውም ተደሰቱ። እኔ ከጎናችሁ ሁኜ ምንጊዜ ማግዛችኋለሁኝ ብሩኬ ብሎ ሲነግራቸው አንተ እኮ አባባን በክፉ ቀኔ የነበርከኝ የኔ አባት ነህ፣ መቼም አልተውህም፣ ስለዚህ ልጆቼ ጋር ደግሞ እንዳስተዋውቅህ እፈልጋለሁ፣ ትርሲትም እኮ ሰላም በልልኝ እያለ እየነገረች ነው። ሰላም በልልኝ በጣም መልካም ሚስት ናት የነበረች፣ እንደ ወደ ነበራችሁበት ወደ ቀድሞ ብትመለሱ ደስ ይለኛል በማለት ይነግሩታል። እንግዲህ ፈጣሪ ካለ ነው እሱ እስር ቤት ከገባ ምናልባት ተመልሰን ልጆቻችንን በአንድ የምናሳድግበት ሰዓት ሊመጣ ይችላል በማለት እሱም ይናገራል። ልጆቹም እንግዲህ በስልክ አባታቸውን እያገኙት ነበረ። አሁን እንግዲህ ትርሲት ከአቶ ዘነበ ጋራ ያላት ግንኙነት በጣም ጥብቅ ሆኖ ብሎ ሚጣ ግን ይሄ ነገር እያስከፋት ነው። ምክንያቱም ሚጣ ብሩኬን ትፈልገዋለች፣ ወደፊት ጓደኛዋ የልጆች አባት እንዲሆን ስለምትመኝ አንዳንድ የቅናት ብጤ እንግዲህ ቀና እያረጋት ነው። ቢሆንም እንግዲህ ቀጣውን መልካሙን ያደርግልን። ሜሜኪ ግን መያዝ ጥሩ ሆኗል። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ ሼር እያደረጉ ይጠብቁን።